መልካም ስነ ምግባር የምናሳየው ለምንወዳቸው ወይም መልሰው መልካም ለሚያደርጉልን ብቻ አይደለም። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የአሳሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ወደ ሀገሮች ልጆች ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሀገርና ቦታ የአላህ ሱብሃነሁ ወተዓላ ሰላምና ህዝነት ጥበቃ ረህመት ሁሉ ሀይላችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላህ ሱብሃነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስንገናኝ ታዲያ እጅግ በጣም ደስ እያለኝ ነው። ምክንያቱም ከውድ ቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እንደ አላህ ሱብሃነሁ ወተዓላ ፍቃድ ማለት ነው ኢንሻአላህ። ዛሬም ላይ በእንግዲህ ለየት ያለ ትምህርት እየላችሁ መጥቻለሁኝ። እንደምትወዱት አልጠራጠርም። የዛሬው ትምህርቴ ስለ ስነ ምግባር ይሆናል ማለት ነው። መልካም ስነ ምግባር ማለት ምን ማለት ነው እና ሰዎች መልካም ስነ ምግባር አላቸው ብለን የምንለውስ እንዴት ነው የሚለው ነገር እናያለን ማለት ነው ኢንሻአላህ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ስል በአክብሮት ጠይቃችኋለሁኝ። መልካም ወደ ትምህርታችን። መልካም ስነ ምግባር አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ስለ መልካም ስነ ምግባር ተጠየቁ። እሳቸውም እንዲህ አሉ፣ መልካም ስነ ምግባር ቀላል ነገር ነው። ፈገግታ ያለው ፊት እና የለሰለሰ ንግግር ነው ይሉናል። መልካም ስነ ምግባር ለሚገባው ለማይገባውም አሳይ። ምክንያቱም አንተ የምትተጋው በጀነት ውስጥ ላለ ቤት እንጂ በሰው ልብ ውስጥ ላለ ቤት አይደለምና ማለት ነው። ያ ማለት መልካም ስነ ምግባር ለሚገባውም ለማይገባውም ሰው አሳይ። ምክንያቱም አንተ የምትተጋው በጀነት ውስጥ ላለ ቤት እንጂ በሰው ልብ ውስጥ ላለ ቤት አይደለምና ፈገግታ ያለው ሁሉ መልካም ስነ ምግባርን አሳይ ማለት ነው። መልካም እንግዲህ ይህ ንግግር የመልካም ስነ ምግባር ምንነትና አስፈላጊነትን በሚያምር ሁኔታ ያብራራል። የመልካም ስነ ምግባር መሰረቱ ቀላል ነገሮች እንደሆኑ ያስገነዝበናል። ፈገግታና መልካም ቃል ነው። ብዙ ሰዎች ግን መልካም ስነ ምግባር ማለት ትልልቅ ነገሮችን ማድረግ እንደሆነ ቢያስቡም እውነተኛው ውበቱ ግን በእለት ተእለት የምናደርጋቸው ትናንሽ ወይም ጥቃቅን ነገራቶች ናቸው ማለት ነው። ያማረ ፈገግታ ማሳየት። ፈገግታ ምንም ወጪ የማይጠይቅ ግን ትልቅ ዋጋ ያለው ስጦታ ነው። አንድ ፈገግታ የሰውን ቀን ሊያበራ፣ ጭንቀትን ሊያስወግድ እና በልቦች መካከል ድልድይ ሊገነባ ይችላል። ኢብኑ አባስ እንዳሉት ፈገግታ ያለው ፊት የመልካም ስነ ምግባር አንዱ ምሰሶ ነው። የፊት ገጽታችን ለሌሎች የምናስተላልፈው የመጀመሪያ መልእክት ነው። የለሰለሰ ንግግር የነፍስ መድሃኒት ነው። ቃላት ታላቅ ኃይል አላቸው። ለበጎም ለክፉም ሊያገለግሉ ይችላሉ። የለሰለሰ ንግግር ማለት በጥንቃቄ በአክብሮት በርህራሄና በፍቅር መናገር ማለት ነው። መልካም እንዲህ አይነቱ ንግግር ግጭቶችን ያበርዳል፣ መግባባትን ያበረታታል ማለት ነው እና ለሌሎች ያለንን አክብሮት ያሳያል። የለሰለሰ ንግግር የሰዎችን ልብም ያማልላል እና መልካም ግንኙነቶችንም ይገነባል ማለት ነው። መልካም እንግዲህ መልካም ስነ ምግባር የምናሳየው ለምንወዳቸው ወይም ደግሞ መልሰው መልካም ለሚያደርጉልን ብቻ መሆን የለበትም ማለት ነው። ለነሱ ብቻ አይደለም ይሄንን ማድረግ ያለብን፣ ለሁሉም ሰው የሚገባውም ሆነ የማይገባው ጥሩ ስነ ምግባር ማሳየት አለብን ማለት ነው ውዶችዬ። ይህ የሆነበት ምክንያት መልካም ስነ ምግባር የምንገነባው ለሰዎች ልብ ውስጥ ቤት ለማግኘት ሳይሆን በጀነት ውስጥ ለራሳችን ስፍራ ለማዘጋጀት ነው። ልብ በሉ፣ ይህ ማለት የምናደርገው ሁሉ ለአላህ ውዴታ መሆን አለበት እንጂ የሰዎችን ውዴታ ለማግኘት አይደለም።
ይህንን ስንገነዘብ ስነ ምግባራችን ከውስጥ የሚያነጨ እና ወጥነት ያለው ይሆናል። እናም አላህ የመልካም ስነ ምግባር ባለቤቶች እኔንም እናንተንም ያድርገን ማለት ነው። እንግዲህ መልካም ስነ ምግባር በጣም ትልቅ ለሰው ልጆች አስፈላጊ የሆነ ነገር ነው። መልካም ስነ ምግባር ብለን ስንል ሰዎች በጣም ትልቅ በጣም ግዙፍ አድርገው ያስቡታል። ግን መልካም ስነ ምግባር ደግሞ በጣም ትንሽ ነው ማለት ነው። ያ ማለት ለምሳሌ ፈገግታችንን ስናሳይ መልካም ስነ ምግባር ለሚገባውም ለማይገባውም ሰው ፈገግታችን እናሳያለን ያ ፈገግታችን ምንም አይከፈልበትም ማለት ነው። እና መልካም ስነ ምግባር ሊኖረን ይገባል ማለት ነው። ስለዚህ ከፊቱ ፊት ፊቱ ይባላል አይደለ ስለዚህ ፈገግ ባልንበት ሰዓት የሰዎችን ቀን ሙሉ እናደርጋለን የሰዎችን ደስታ እንፈጥራለን ማለት ነው። እና መልካም ስነ ምግባር ግዴታ ሊኖረን ይገባል ማለት ነው ውዶችዬ። የዛሬው ትምህርቴን እንደምትወዱት አልጠራጠርም ማለት ነው። ኢንሻአላህ በቀጣይ በአዲስ ቪዲዮ እና በአዲስ ርዕስ እስከምንገናኝ ሁላችሁም በያላችሁበት ሀገርና ቦታ የአላህ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ ራህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ለዛሬ ሳልወድ በግዴ ልለያችሁ ማለት ነው። የዛሬቱ ቪዲዮ እጅግ በጣም አጠር ያለች ሆና ነገር ግን በውስጧ ደግሞ ብዙ ነገሮችን የያዘች ብዙ ነገሮችን እንደምትማሩባት አልጠራጠርም ማለት ነው። ኢንሻአላህ ስለዚህ አሁን ላይ በውድ አለግዴ ልለያችሁ ወደድኩኝ ማለት ነው። የምንወዳትና የምንሳሳላት የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ባይ